አይሹ ስፒድ ወደ ኢትዮጵያ ሀገር መጣ። የኢትዮጵያ ሕዝብን ያዋረደችው የመርካቷ ነጋዴ 6,000? Yeah, 6,000. Come on, man, you got 6,000? ኢትዮጵያ ሲመጣ የአይሹ ስፒድን ጸጉር ቆርጣለው ያለው ልጅ ድብደባ ደረሰበት። ከብዙ ጊዜ በኋላ አዶናይ እና ጆን ዳንኤል ታረቁ። እነዚህ እንግዲህ ዛሬ ከምናያቸው ዋና ጉዳዮቻችን ናቸው። ሰላም እንዴት ናችሁ ውድ ቤተሰቦቼ? ለዚህ ቤት አዲስ ከሆናችሁ ሰብስክራይብ አድርጉ። ቤተሰቦቼ ደግሞ እንደተለመደው ቪዲዮን ሲጀምሩ በላይክ መጀመራችሁ እንዳትረሱ። ዛሬ ይሄ ቪዲዮ በትንሹ 2000 ላይክ ይገባዋል። ወደ ቪዲዮ Okay, let's go. አሁን ማሳያችሁ ቪዲዮ እንግዲህ ኢትዮጵያ ወይ ደግሞ ኢትዮጵያኖች በጣም ለብር እንደሚዝገበገቡ በጣም እንግዲህ ራሳችንን እንደምንወድ የምሬን እኮ ብላችሁ ለዓለም ያሳየንበት ቪዲዮ ነውና እኔ በበኩሌ የምሬን ነው ብላችሁ በጣም ነው ያፈርኩት። በጣም ነው አንገቴን የደፋሁት። በዚህ ቪዲዮ መደረግ የሌለበት ነገር ነው የተደረገው። እስኪ መጀመሪያ ቪዲዮ ላሳያችሁ እባካችሁ። ከዛ በኋላ እስኪ እናንተም ሐሳባችሁን ታስቀምጣላችሁ። Okay, bet. What's the price? How much? 6,000. 6,000? Yeah, 6,000. Come on, man, you got What's 6,000? the price? 6,000. No, it's too expensive. 6,000? Yeah. $6,000. Yeah, Ethiopia kids. Probably like 1,000. You got cash? ምንድነው ያላት? ቲሸርቱ ስንት ብር ነው ብሎ ሲጠይቃት 6000 አለችው። እሱ ግን ምንድነው የመሰለው በዶላር ነበር የመሰለውና በጣም ደነገጠ። ይሄ 6000 ያልሽው ቲሸርት እንግዲህ የኃይለ ሥላሴ ቲሸርት ነውና በጣም ውድ ነው፣ በጣም ኤክስፔንሲቭ ነው ብሎ ይነግራታል። እሷ ግን በቃ 6000 ብር ነው ምናምን ብላ ድርቅ ትልበታለች። ግን ደግሞ እሱ አላወቀም እንግዲህ በዶላር ነበር የመሰለውና ግን በገንዘብ በብር ራሱ ቢሆን ኖሮ 6000 በጣም ኤክስፔንሲቭ ነው፣ በጣም ውድ ነው። የምሬ ነው ብላችሁ ማለት በአዘቡ ቀን ወይ ደግሞ በሌላ ጊዜ እኮ እርግጠኛ ሆኜ የምነግራችሁ ይሄ ቲሸርት ከ1000 ብር በላይ አይሸጥም። ግን በእንደዚህ አይነት ጊዜ ዋጋ ጨምራችሁ ወይ ቱሪስቶችን በእንደዚህ አይነት ቀን እንግዲህ ራሳችሁንም የሀገራችንንም ስም ከምታጠፉ በነፃ እንኳን ራሱ ሰጣችሁት 1000 ብር ለማትሞላ ልብስ በነፃ ሰጣችሁት እናንተም ፕሮሞሽን ብትሰሩ ነው የሚሻላችሁ። ለሱቃችሁ፣ ለንግዳችሁ፣ ለሰራችሁ ፕሮሞሽን ብትሰሩ ነው የሚሻለው። ገባችሁ አይደለ? እናንተ ዛሬ እስኪ በነፃ አርግ ብትሉ ነገ ደግሞ ሌላ ኢትዮጵያዊ መጥቶ ወይ ደግሞ ሌላ ቱሪስት ነገ ከናንተ መጥቶ ይገዛል እንጂ ዛሬ በተገኘው አጋጣሚ እንብላው፣ እንቁረጠው፣ እንዝረፈው በጣም ነው የሚያሳዝነው። የምሬ ነው ብላችሁ በጣም ብዙ እንግዲህ እሷ ብቻ አይደለችም። ይሄ እዚህ ጋር እንግዲህ ያደረገው በስካርፍ ራሱ ዝም ብሎ ቆጠረና ብር ሰጣትና 2500 ብር ጨምራለች። ሌላ 2500 ብር ጨምራለች። እና በጣም ተናዶ አንዱ ምን አላት? አረ ውድ ነው ከዚህ በላይማ በቃ አይገባሽም ምናምን ብሎ ሌር ሲል ሰጣችሁ። ባይዘው እነዚህ ብቻ አይደሉም። ኤርፖርት ጋር ቆሞ ታክሲ የሚሰሩ ሰዎች ራሱ የ700 ብር የ800 ብር መንገድ 6000 7000 ያሉ ሲጠሩ ራሱ በጣም ብዙ ጊዜ እንሰማለን እናያለን። ከውጪ እንግዲህ የሚገቡትም ቱሪስቶችም ሲናገሩ እንሰማለንና በጣም ነው የሚደብረው፣ በጣም ነው የሚያሳፍረው። እባካችሁን ይሁን ነገር ተገኘ። አሁን ላንቺው 6000 ብር መጣልሽ ገባልሽ በቃ ምናልባት ልትጠቀም ይትቻለሽ። ግን ደግሞ ይደብራል ማለት ሌላ ሰው ደግሞ መጥቶ እርግጠኛ ሆኜ ግን ነገርሽ ሌላ ሰው መጥቶ ካንቺ ማንም አይገዛም። ኢትዮጵያ ማለት ቱሪስት ብቻ እኮ አይደለም፣ ኢትዮጵያው ራሱ ካንቺ ልብስ ገበሻ መግዛት ይፈልጋል መጥቶ ማለት ነው። ግን ደግሞ እንደዚህ አይነት ውድ ብር መጣሪ ከሆነ ማለት አገኘው ብለሽ አጋጣሚውን እንግዲህ አገኘው ብለሽ በዚህ ልክ እንግዲህ ሰውን ለመዝረፍ ምትሞክሪ ከሆነ ይሄ በጣም ሼም ነው። ባካችሁ እንደዚህ አይነት ነገር በተለይ ከውጪ ቱሪስት ሲመጣ ሲገባ እንደዚህ ማይሆን ገንዘብ እየጠራችሁ የምታስደነግጡ ሰዎች እባካችሁን እረፉ። ዝም ብለሽ እኮ ልብሱን እኮ ስፒድዬ እንኳን ደህና መጣልኝ የኔ ወንድም እስኪ ይቺ ልብስ አርጋት የኔ ጊፍት ነው ስጦታ ነው ብለሽ እኮ ዝም ብለሽ ብትሰጪው የምሬን ነው ምልሽ በኢትዮጵያ ሕዝብ ዘንድ በሱም ዘንድ በጣም ትመሰገኛለሽ። በጣም ደግሞ ያስገረመኝ ልጅ አለ። እሱስ ማን ነው? የወርቅ ቤቱ ልጅና ዝም ብሎ ብራስሌት ዝም ብሎ ሰጠው ጊፍት ነው ምናምን ብሎት ማለት እንደዚህ ነው መሆን ያለብን እንጂ በተገኘው ነገር ገንዘብ አምጣ እያልን ምን ጠይቅ ከሆነ ይህ በጣም ሼም ነው። በጣም ነው የሚያሳፍረው። እባካችሁን ከእንደዚህ አይነት ነገር በጣም ልንማርበት ይገባል። እስኪ እናንተም በሷ ዙሪያ የተሰማችሁን ሐሳብ ካለ ኮሜንት ላይ በደንብ አስቀምጡልኝ። እኔ ግን በጣም ስላናደደችኝ ነው እንግዲህ ይሁላ ሰዓት ያወራሁትና እባካችሁን እረፉ። ሌላው ደግሞ ምንድነው በጣም ብዙ ሰው ያላየው ነገር ምንድነው እንግዲህ መስቀል አደባባይ ላይ ያው ትንሽ የኮንሰርት እንደተዘጋጀች ሁላችንም እናውቃለን። እነ ቶማስ እና አዶናይ እንግዲህ እንደዘጋጁት አይተናልና በጣም ደስ የሚል ፕሮግራም ነበር። ግን
ግን በጣም የሚደብረው ነገር ምንድነው ፕሮግራሙ እየተደረገ እንግዲህ ሳለ በጣም ትልቅ ግርግርና በጣም ትልቅ ድብድብ ምናምን ነገር ይነሳል። በጣም የሚደብር ሼም ነው። በጣም የሚያሳፍረውና እስኪ እሱን ቪዲዮ ላሳያችሁ። በጣም ምርጥ ነበር እኮ መጀመሪያ አካባቢ በጣም ነበር ደስ የምንለው፣ በጣም ነበር የምናምረው። አቀባበላችን እሱ የሄደበት ቦታ ሁሉም ቦታ እኮ በጣም ነበር ያምረው በሰላም። ልክ ግን መስቀል አደባባይ ሲመጣ ተበጠበጠ፣ ተረበሸ። እንደውም ፕሮግራሙ ከታሰበው በታች ነውና የተጠናቀቀው። ምክንያቱም እንደኔ በጣም ነበር ያሰብኩት በጣም ብዙ ሰዓቱን እንደው መስቀል አደባባይ ላይ ስትሪም ያደርጋል ብዬ ነበር እንደው ያሰብኩት ግን እንዳሰብኩትም ስትሪም አላደረገም። ለኔ ማለት ነው እንዳሰብኩት ስትሪም አላደረገም መስቀል አደባባይ ላይ ማለት የሚገርም ፕሮግራም ነበር። በጣም ብዙ ሰዓት ስትሪም ማድረግ ይችል ነበር። ግን በመሃል የተፈጠረው ግርግር በመሃል እንግዲህ የተፈጠረው እንደዚህ ይሄ ረብሻ እሱንም እንግዲህ ቶሎ ብሎ ከዛ ቦታ እንዲሄድ አድርጎታልና አሁን ይሄ ቪዲዮ እንግዲህ ለዓለም የሚታይ ቪዲዮ ነው። አስቡት እስቲ ይሄ ቪዲዮ እንግዲህ ለዓለም የሚታይ ቪዲዮ ነውና ይሄን ቪዲዮ እንግዲህ የዓለም ሕዝብ ሲያየው አንድ ቱሪስት እንግዲህ ኢትዮጵያ መጥቶ እንደዚህ የሚረበሽ እኮ እንደዚህ የሚበጠበጥ ከሆነ እኮ እርግጠኛ ሆኜ የምነግራችሁ ማንንም እኮ ዞር ብሎ አይንም እኮ ማንንም እኮ አይመጣም እኮ እውነቱን ለመናገር ማለት ነው። በእንደዚህ አይነት ቀን እኮ መቻቻል ነው ያለብን። በእንደዚህ አይነት ቀን እኮ ቢሆነ ባላየ እኮ ነው ማለፍ ያለብን። የሆነ ነገር እንኳን ብናይ ራሱ እኮ በቃ ላሽ ነው ማለት ያለብን። ገባችሁ አይደል? የሆነ ሰው እንኳን ቢያስቀይም ራሱ እዛ ጋር እኮ መጣላት የለብህም እንዴ። የውጭ ሰው እያየ ነው እንዴ? የወድን እኮ ቦድ አድርገህ እኮ የራስን ገመና እኮ የቤትን ገመና እኮ በራስ አድርገህ ነው እንጂ መንቀሳቀስ ያለብህ እዛ የዓለም ሕዝብ እንግዲህ ቁጭ ብሎ በሚመለከተው ሰው ፊት ለፊት እንደዚህ ግርግር መፍጠር በጣም ሼም ነው። እንግዲህ እርግጠኛ ሆኜ የምነግራችሁ ከኢትዮጵያ ውጪ እንደዚህ ግርግር የተፈጠረበት ሀገር ያለ አይመስለኝም። ቢኖር እንኳን ራሱ በጣም ትንሽ ሀገር ቢሆን ነውና አረባካችሁ እባካችሁን እንደዚህ አይነት ነገር አቁሙ፣ እረፉ። ቱሪስት ሲመጣ እንደዚህ አይነት ትላልቅ ሰዎች ሲመጡ እንግዲህ ይሄን ነገር እንግዲህ ብታቆሙ ጥሩ ነው ብዬ ነው ማሰበው። እስኪ እናንተ በዚህ ዙሪያ ያላችሁን ሐሳብ ኮሜንት ላይ በደንብ አስቀምጡልኝ። እስኪ እናንተ በደንብ ተወያዩበት ይሄን ጉዳይ ላይ ማለት ነው። ሌላኛው ደግሞ ምንድነው በጣም ያሳዘነኝ ልጅ አለ። አንድ ናቲ ይባል እንግዲህ ጸጉር ቆራጭ ልጅ በጣም ነው ያሳዘነኝ። በጣም ነው አንጀቴን የበላው ማለት በቃ ምን ልበላችሁ። ምክንያቱም አይሾ ስፒድ እንግዲህ በጣም ሲጠባበቁ ከነበሩ ሰዎች ውስጥ እንግዲህ አንዱ ነው። እኔም ደግሞ እንግዲህ በበኩሌ ይሄ ልጅ ምን ያለበት አይሾ ስፒድን ባገኘው ብዬ በጣም የተመኙት ልጅ ነበርና ግን በጣም በሚያሳዝን ሁኔታ በጣም በሚያስለቅስ ሁኔታ በጣም በሚያሳዝን ሁኔታ እንግዲህ አይሾ ስፒድ ልጁ ማግኘት አልቻለም። ማግኘት ብቻ ደግሞ አይደለም እኮ ፖሊሶች በጣም በሚገርም ሁኔታ እንግዲህ ልጁን እየጠፈጠፉ ልጁን እንግዲህ እየመቱ ስፒድ ካለበት ቦታ በጣም ሲያባሩትና ሲያርቁት ነበርና እስኪ መጀመሪያ ግን አይሾ ስፒድ ከመምጣቱ በፊት ምን ያክል ሲጠብቀው እንደነበር ይሄ ልጅ የሚያሳይ ቪዲዮ አለ። እስኪ ይሄን ቪዲዮ ልጋብዛችሁ። Hey, አይሾ ስፒድ, how are you doing? Everything is good? I hope everything is fine. I heard you come to Ethiopia to visit. So I think you asked who is the professional barber in Africa. So my brother, I'm professional barber in Ethiopia. So if you want barber man, I'm waiting you, my brother, and I can't wait to see you. So guys, ለአይሾ ስፒድ ይሄን ቪዲዮ ሜንሽን እያደረጋችሁ አድርሱልኝ። እርግጠኛ ነኝ እኔ እንደምሰራው አኮራችኋለሁ። እንደ አፍሪካ ነው ማኮራችሁ ጋይስ። አይ ቲንክ እነ ማሪያ እና አንዳንድ ልጆች ቪዲዮ ሰርተውልኛል ሜንሽን እያደረጋችሁት ብለው ለኔ እጅግ በጣም ነው የማመሰግናችሁ። ስፔሻሊ ማሪያ አሽቃባጭ ምናምን ተብለሽ ተሰርበሻል ኮሜንት እያየሁ ነበርና በእኔ ምክንያት ማለት ነው። ሶ ጋይስ እሺ ለመልካም ነገር ማሽቃበጥ ይልመድብን። እንግዲህ ቪዲዮውን እንደሰማችሁት ነው። ይሄ ልጅ እንግዲህ አይሾ ስፒድ ከመምጣቱ በፊት በጣም ሲጠብቁ በጣም ሲጓጓ የነበረ ልጅ ነውና አይሾ ስፒድ እንግዲህ የአፍሪካውን ቱር ለመጀመሪያ ጊዜ ያደረገው አንጎላ ነውና እስኪ አፍሪካ ላይ ጸጉሬን የሚቆርጠኝ ሰው ጸጉሬን የሚያስተካክለኝ ሰው እፈልጋለሁ እንግዲህ ብሎ በተናገረበት ሰዓት ነው ይሄ ልጅ ይሄ ቪዲዮ ሰርቶ እንግዲህ ለዓለም ያሳየው። በጣም ብዙ ሰውም ሲቀበሉ ነበርና አይሾ ስፒድ እንግዲህ ኢትዮጵያ ሀገር ከመጣ የሚቆርጠው ይሄ ልጅ ነው ተብሎ እንግዲህ በጣም ብዙ ነገርም ሲነገር ነበርና በጣም ነው የሚያሳዝኑ። ማለት ስፒድ ግን ከመጣው በኋላ እዚህ ልጅ ላይ የሆነው ነገር
በጣም ወኔ በግጭኔ ግን በጣም በቃ አንጀቴን ይበለውና እስኪ ቪዲዮውን ላሳያችሁ ማለት ግን ስፒድ እንዲህ በጣም ብዙ ሰዓት እንግዲህ ሲጣረው ነበር። ጸጉር ቆራጭ ትፈልጋለህ ብሉት እንግዲህ በጣም ብዙ ሰዓት ሲጠይቀው ነበር። እኔ ስፒድ ግን እኔ ጸጉር ቆራጭ አልፈልግም መቆረጥ አልፈልግም ብሉት እንግዲህ በጣም ሲነግረው ነበርና ከዛ በኋላ ግን ስፒድን ሲጠብቁት የነበሩት እንግዲህ የስፒድ ጠባቂዎች ምን እንዳደረጉት ቪዲዮ ላሳያችሁ። ሌላም ሁለተኛ ቪዲዮ ላሳያችሁ። ወይ ሀብታሞች አገሮች እንዴት አደጋችሁ? የድህነት በሮን ቁልፍንም ሰብራችሁ ችግር ድህነቱን እኛን ከሚቀጣ ሚስጥሩን ንገሩን ከእኛም እንዲወጣ ቁልፉን ንገሩን። እንግዲህ እንዳያችሁት ነው ልጁ እንግዲህ ስፒድን ለማግኘት በጣም ጓግቶ በጣም ፈልጎ ነበርና ስፒድን ሳያገኘው በዚህ ልክም ተገፍትሮ ወድቆ ድጋሚ ደግሞ በፖሊሶች ተይዞ እንግዲህ ከመንገድ ውጭ ሆኗል። ልጁ እንግዲህ በዚህ ሰዓት ይታሰርም አይታሰርም እኔ እርግጠኛ አይደለሁም። ብቻ ግን በጣም ነው ያሳዘነኝ። በተለይ ይህ ጸጉር ቆራጭ ናቲ የሚባለው ልጅ በጣም ነው ያሳዘነኝ። ምክንያቱም እኔ እንኳን ራሱ በጣም ጓጉቼ ጠብቄ ነበር እሱ ስፒድን አግኝቶ ጸጉሩን በቆረጡ ብዬ እንግዲህ በጣም ጠብቄ ነበር። ልጁ ራሱ እንግዲህ ስፒድን በጣም ሲጠብቁ ከነበሩት ልጆች ከነ አዶናይ ጋር ሆኖ እንግዲህ በጣም ሲጠብቀው ነበርና ስፒድ ግን ከመጣ በኋላ ደግሞ እንደዚህ አይነት ነገር ልጁ ላይ መድረሱ እንደዚህ አይነት ነገር እንግዲህ ልጁ ላይ ማጋጠሙ ትንሽ በጣም የሚያሳዝነውና ብቻ ወንድሜ ያው ምንም ማድረግ አይቻልም። አንዳንድ ጊዜ እንግዲህ ጊዜ እንደዚህ ነው። ምናልባት ደግሞ ዛሬ ደግሞ ካላሳካው ነገ ደግሞ በሌላ ጊዜ ልታሳካው ትችላለህ። ብቻ ነገም ደግሞ ሌላ ቀን ይመጣል ለማለት ያክል ነው። እኔ ግን አንተ ላይ በሆኑ ነገር በጣም ነው ያዘንኩት። የምር በጣም ነው የደበረኝ። ሌላው ደግሞ ምንድነው በጣም ብዙዎቹን ያነጋገረው ቪዲዮ ወጥቷል። አዶናይና እንግዲህ ጆን ዳንኤል በኢትዮጵያ ሕዝብ ፊት እንግዲህ ቶማስ ኃይሉ አስታርቋቸዋል። እስኪ ቪዲዮውን ላሳያችሁ። ዛሬ ሀገራችንን በአንድነት ቆመን የምናገለግልበት ሁላችንን የሀገራችንን ባንዲራ ከፍ የምናደርግበት ስሟን የምናጠራበት በዓለም ሚዲያ የምንታይበት ትልቅናችን ነው። እንግዲህ በጣም ደስ የሚል ነገር ነው ያየነው። በመጀመሪያ ቶማስ በጣም ላመሰግነ ወዳለው በጣም የምትገርምና ድንቅ ልጅ ነህ። ያው እንግዲህ ከዚህ ፊት እንግዲህ ሁለቱ አይተዋወቁ ነበር። ሰው ግን ያው በመሃል ገብቶ አዶናይ ኪንግ ነው ጆን ዳንኤል ኪንግ ነው እያሉ እንግዲህ ምንም እነሱ በማያውቁት ምንም ባልዋሉበት እንግዲህ ህዝቡ ነው ማለት ሰው ነው እነሱን በሁለቱ መሃል ላይ እንግዲህ መቃቃር እንዲፈጠር ያደረገው። እኔ ሰው ነው ብዬ ነው እንጂ ማሰው በእነሱ በሁለቱ መካከል ላይ ምንም ነገር ጸብም ሆነ ያለ አይመስለኝም። ግን ደግሞ ያው ካለም እኔ አላቅምና ብቻ በጣም ነው ደስ ያለኝ። ግን መጀመሪያ አዶናይ ልጁን ሰላም ሲለው ትንሽ አዶናይ ልብ ብላችሁ እንግዲህ ቪዲዮን ካያችሁት ትንሽ እንደ ማኩረፍ ወይ ደግሞ ትንሽ ፊቱ ምናምን ተቃይሮ ነበር። እሺ እናንተም ልብ ብላችሁ ቪዲዮን እዩትና ትንሽ ፊቱን እንደ መቃየርም ነገር ሆኖ ነበር። ከዛ በኋላ ግን ያው ቶማስ ባደረገው ነገር አዶናይም ጆን ዳንኤልም እንግዲህ ደስተኛ ሆኖ ተቃቅፈው እንግዲህ የኢትዮጵያ ሕዝብ ፊት ለፊት እንግዲህ ደስታቸውን ገልጸዋል። ቶማስ ኃይሉ በጣም ነው የምናመሰግነው።
በጣም ቅን ልጅ ነህ፣ በጣም ድንቅ ልጅ ነህ። የምሬ ነው ብላችሁ ብቻ ሁለቱን በማስታረቅ በጣም ደስ ብሎኛል። በጣም የሚገርመው ደግሞ ነገር ምንድነው የኢትዮጵያ ሕዝብ ግን ሁለቱ እንደተጣሉ ወይ ደግሞ እንደተኮራረፉ እንግዲህ አብዛኛውን ሰው አያውቅም። ምናልባት ደግሞ ሌላ ችግርም ሊኖርባችሁ ይችላል። እኛ የነሱን አናውቅም። ብቻ ግን ያው ሕዝቡ ወይ ደግሞ ሰው በእነሱ መሀል እንግዲህ በፈጠረው ቁርሾ ተኮራርፏል ማለት ይቻላል። ስለታረቃችሁ በጣም ደስ ብሎናል፣ ደስ ብሎኛል። እንግዲህ ሁላችሁም እንኳን ደስ አላችሁ ማለት እፈልጋለሁ። እናም ደግሞ ሌላ ምስቲ በጣም ያነጋገረ አንድ ቪዲዮ አለ የጆን ዳንኤል። እስኪ እሱን ቪዲዮ ልጋብዛችሁ። More fun facts for you here. These are the farmers Florida. So speed. So the soldiers, the 103. There's 2 people talking to me right now. So the 103. ይሄ ቪዲዮ እንግዲህ በዚህ ሰዓት በጣም ብዙ ሰው እየተነጋገረበት ይገኛል። ጆን ዳንኤል አይሾ ስፒድ ጋር እንግዲህ ሰልፊ እነሳሉ ብሎ ሊሞክር ሲል ያው ጋርዱ ምናምን ነገር ገፍትሮ ጥሎታል ምናምን ብሎ እንግዲህ በጣም ብዙ ሰዎች ያው ሚምም እየሰሩበት በጣም እየቀለዱበትም እያፌዙበትም ይገኛልና አንድ ነገር እኮ እኛ ማለት ብዙዎቻችን ያልተረዳነው ነገር አለ። ጆን ዳንኤልን እኮ ገባችሁ አይደል? እኛ ነው የምናውቀው ማለት ምናልባት ደግሞ ስፒድ እኮ ላያውቀው ይችላል። እሱ ገባችሁ ማን እንደሆነ ማለት ነው። ልጁ እኮ ተጽዕኖ ፈጣሪ የሆነው ወይ ደግሞ በጣም ፌመስ የሆነው እኛ ሀገር ወይ ደግሞ ኢትዮጵያ ሀገር ነው እንጂ ስፒድ እኮ ልጁን አያውቀውም። ገባችሁ አይደል? ልክ እንደ ማንኛውም ሰው ነው ያየው እንጂ ሌላ ማለት እኛ እንደምናውቀው ወይ ደግሞ እኛ ጋር ቦታ እንዳለው ስፒድ ጋርም ቦታ ቢኖር ኖሮ እንደዚህ አያደርጉም ነበር። ጋርዶቹም ደግሞ እንደዚህ አያደርጉትም ነበርና ያው እንግዲህ ትንሽ ጋርዱ በገፋበት ሁኔታ በጣም ብዙ ሰው ልጁ ላይ በጣም እያላገጡ ይገኛሉና ባይዘዌ እሱ ብቻ አይደለም የተገፋው። በጣም ብዙ ቲክቶከሮች በጣም ብዙ ላይቭን ሙሉ ለሙሉ ስትሪሙን ያየ ሰው ያልተገፋ ቲክቶከር የለም፣ ያልተመታ በቃ ምን ልበላችሁ እንግዲህ በጣም ብዙ ቲክቶከሮች ናቸውና ሲገፉ የነበሩት ያው ምንም ነገር ማለት ያው ምንም ማድረግ አይችሉም ያለ ነገር ነው። ሁላችንም እንግዲህ እንደምናውቀው ስፒድ ነው። ስፒድ ደግሞ ማለት እንግዲህ በጣም ትልቅ ዩቲዩበር በጣም ትልቅ እንግዲህ ኢንፍሉዌንሰር ነው። እንደ ዓለም በጣም ታዋቂ ነው። በዚህ ሰዓት እንግዲህ ለኔ እሱን የሚያክል በዚህ ዓለም ላይ እንግዲህ ዝነኛ ሰው አለ ብዬ አላስብምና ያው እኛ ጋር ወይ ደግሞ የኢትዮጵያ ሕዝብ ጋር ያላችሁ ቦታ ስፒድ ቢያውቅላችሁ ኖሮ በዚህ ልክ እንግዲህ አተገፉም ነበር ለማለት ያክል ነው። ብቻ ይመቻችሁ። እናንተ ያገኛችሁትን እንግዲህ እድል ያው በጣም ብዙ ሰው ያላገኘው ሰው አለና ብቻ ይመቻችሁ። እናንተ እንግዲህ ከሌላ ሰው እድለኛ ናችሁ ብዬ ነው ማስበው። ብቻ ይመቻችሁ። ሌላኛው ደግሞ ጉዳይ ምንድነው? በጣም ያስገረመኝ ልጅ አለ ቶማስ የሚባል ማለት ቢቦይ ቶም የሚባል ልጅ አለና በቃ በጣም ደስ ያለኝ ስፒድ የሚፈልገውን ነገር ነው በቃ ያደረገውና በጣም ብዙ እንግዲህ ስፒድ ላይ ሜሲ እንግዲህ እያሉ ሲጮውበት ነበርና እኔ በኩል ይሄን ነገር በጣም ነው ደግፎ በጣም ነው ደስ ያለኝ። ምክንያቱም ስፒድ ራሱ እንደዚህ አይነት ነገር ነው ገባችሁ አይደል? የሚፈልጉት ከሱ ጋር የሆነ አንድ ስትሆኑ የሆነ አይወድም አይፈልግምና ከሱ ተቃራኒ ሆናችሁ እንግዲህ ስትገኙ ነውና በጣም ደስ የሚለው አንድ እንግዲህ ቢቦይ ቶም የሚባል ዩቲዩበር ልጅ እስኪ ያደረገውን ነገር እኒና ከዛ በኋላ የኛን ሐሳብ እናስቀምጥበታለን። Watch out, bro. Oh, Messi's better. Watch out, Messi's the GOAT. Watch out. Messi's the GOAT. Watch out, bro. Meow. Messi's the GOAT. Messi's the GOAT. Welcome to Ethiopia. Welcome to Ethiopia. Yeah. ተመሬ ነው ብላችሁ እኔ በጣም ነው የተመቸኝ ቢቦይ ቶም እንግዲህ እንደዚህ በማድረጉ እኔ በጣም ነው የተመቸኝ፣ በጣም ነው ደስ ያለኝ። ምክንያቱም አይሾ ስፒድ እንደዚህ አይነት ነገር ነው የሚወደው። በቃ ከሱ ተቃራኒ ሆናችሁ እሱ ቻሌንጅ ማድረግ በጣም ይመችዋልና ቢቦይ ቶም እንግዲህ ይሄን ስላደረክ በጣም ተመችቶኛል። በጣም ብዙም ደግሞ ተመችቶታል። ብቻ እንግዲህ ከአንዳንድ ሰዎች በስተቀር እንግዲህ ያው አብዛኞቹ ደስ ያሉ፣ እንደዚሁም ደግሞ ያው እኛንም የሚያሰድቡ እኛንም ደግሞ የሚያስተቹ በዓለም ዘንድ የኛን ጉድፍ የሚያወጡ ሰዎች እንግዲህ አይጠፉምና እነሱም ደግሞ እንዳለ ሆኑት በጣም ጥሩ ስራ የሰሩ በጣም ደስ የሚሉ ስራ እንግዲህ የሰሩም ልጆች አሉ። እነሱን ግን በቀጣይ ቪዲዮ በጣም በሰፊው ነው መጣባቸው። በጣም በሰፊው በተለይ ስለ አዶና ያደረገው በጣም የማይታመንና ድንቅ ስራ ደግሞ ስለ ኢትዮ አይሾ ስፒድ ያጋጠመው ነገር በዛ ላይ ደግሞ በጣም ይገርመኝ ደግሞ አንድ ዛሬ ገና ያዩት ልጅ አለና ከፊት ለፊት እየሄደ አይሾ ስፒድን በጣም ሲያናገረው ኢትዮጵያን በጣም ሲያስተዋውቅ
የኢትዮጵያን ባህል ብዙ ነገሮች እንግዲህ አንድ ባንድ እንግዲህ ፍትፍት እያደረገ ሲያስረዳው የነበረ ልጅ አለና ስለሱ እንግዲህ በጣም በሰፊው ቀጣይ ቪዲዮ ላይ እመጣበታለሁ። ምክንያቱም ዛሬ እሱ ባይኖር ኖሮ እርግጠኛው ነኝ የምነግራችሁ በጣም ተዋርደን ነበር ማለት ይቻላል። ምክንያቱም በጣም ብዙዎቻችን የእንግሊዘኛ እጥረት በጣም ሲያጥረን ነበርና እሱ ግን እንግዲህ በጣም እሱን ሲያስረዳው በጣም ብዙ ነገር እንግዲህ ሲያሳዩ ነበር። እኔ በጣም የተመቸኝ አንተ እሱ ላይ እንግዲህ በቀጣይ ቪዲዮ በደንብ እመጣበታለሁ። ለዛሬ የነበረን ቪዲዮ ይሄን ይመስል ነበረ። ቀጣይ በአዲስ ቪዲዮ እስከምንገናኝ ድረስ ለዚህ ቤት አዲስ ከሆናችሁ ሰብስክራይብ አድርጉ። ቤተሰቦቼ ደግሞ እንደተለመደው ቪዲዮ ላይክ ማድረግ እንዳትረሱ። ሰላም ለሀገራችን፣ ሰላም ለሕዝባችን። ባይ ባይ። Okay, let's go.